በተለይ በመከላከያ በደህንነት በፖሊስ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ ይሄ በአግባቡ ትርጉሙ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው። የኢራን ባለስልጣናት መሪያቸው በስራ ላይ እንደሆኑና ሁኔታዎችን እየመሩ እንደሆነ ቢገልጹም እስካሁን ድረስ የእሳቸው ምስልም ሆነ ድምፅ የያዘ መረጃ ለህዝብ አለመቅረቡ ሁኔታውን አሳሳቢ አድርገዋል። ይህም በሞጅታባ ካሚኒ ዙሪያ ያለ ምስጢራዊነት የሀገሪቱ ወታደራዊ ክንፍ የሆነው የኢራን አብዮታዊ ዘበኛ ሀገሪቱን ሙሉ በሙሉ የተቆጣጠራት ይሆን የሚል ስጋት ምዕራባውያን ዘንድ ፈጥሯል። በዩክሬንና ሩሲያ መካከል ለዓመታት የዘለቀውና የዓለምን የጂኦፖለቲካዊ መልክ የቀየረው አውዳሚ ጦርነት አሁንም እልባት ሳያገኝ አዳዲስና ውስብስብ ምዕራፎችን እያስተናገደ ይገኛል። የዩክሬን መንግስት በአሜሪካ አሸማጋይነት በኃይል መሰረተ ልማቶች ላይ ያተኮረና የተወሰነ እፎይታን ሊያመጣ የሚችል የተኩስ አቁም ስምምነት ለሩሲያ ቢያቀርብም የሰላም ተስፋው አሁንም በቶክስና በፍንዳታ ታጅቧል። ሲሰማን ከምንወስዳቸው መድኃኒቶች ውስጥ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ የተወሰኑት ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ የሚገኙ ቢሆንም ያለ አግባብ ሲወሰዱ የጎንዮሽ ጉዳት ይኖራቸዋል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን ይዘን ቀርበናል። የዛሬውን የመረጃ ሰዓት እየመራው ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያጠናቀርናቸውን በርካታ መረጃዎችን እንድትከታተሉ እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። በስራ ላይ ያለው የመረጃ ነጻነት አዋጅ ሊሻሻል ነው። አዋጁን ለማሻሻል የተዘጋጀው ረቂቅ አዋጅ መንግስታዊ ያልሆኑ ተቋማትን ማካተት እንዲሁም መንግስታዊ ደህንነት ተቋማትን ከአዋጁ ማስወጣትን የመሳሰሉ ማሻሻያዎችን የያዘ ሲሆን ከህዝብ ተወካዮች ምክር ቤት አባላት የተለያዩ ተቃውሞዎች ቀርበውበታል። ደምሰው ሽፈራው በሀገር አቀፍ ደረጃ በመንግስትም ሆነ መንግስታዊ ባልሆኑ ተቋማት ከመረጃ አያያዝና የመረጃ ነጻነት ጋር በተያያዘ ከፍተኛ ውስንነቶች እንዳሉ በተደጋጋሚ ይነሳል። ለዚህም በምክንያትነት ከሚጠቀሱት ጉዳዮች መካከል በስራ ላይ የሚገኘው የመረጃ ነጻነት አዋጅ ላይ ያሉ ክፍተቶች ይገኙበታል። በዚህም የተነሳ አዋጁን የማሻሻል ስራ እየተከናወነ የሚገኝ ሲሆን አዲስ የተዘጋጀው ረቂቅ አዋጅም የራሱ ክፍተቶች እንዳሉበት የህዝብ ተወካዮች ምክር ቤት አባላት ተናግረዋል። ረቂቅ አዋጁ የሀገርን ደህንነትና ጥቅምን ለማስጠበቅ ሲባል የመከላከያና የሀገር ደህንነት፣ የዓለም አቀፍ ግንኙነት ሚስጥራዊ መረጃዎች፣ የሀገርን ኢኮኖሚና ፋይናንስ አደጋ ላይ የሚጥሉ መረጃዎች፣ የመንግስት ድርጅቶች የንግድ እንቅስቃሴ መረጃዎች፣ የካቢኔ ሰነዶችና የመንግስት የሥራ ሰነዶች በረቂቅ አዋጁ ውስጥ እንደማይካተቱ አስቀምጧል። ይህ መሆኑ የራሱ ጠቀሜታ ያለው ቢሆንም በእነዚህ ተቋማት ውስጥ የሚፈጸሙ ብልሹ አሰራሮችንና የህግ ጥሰቶችን ለመደበቅ እድል የሚሰጥ ነው የሚል ቅሬታ ቀርቦበታል። ማይገለጽ ከብሔራዊ ደህንነት ጋር ተያይዞ ማይገለጽ ጉዳይ ካለ ስፔሲፊክ በብሔራዊ ደህንነት ተቋማቶቻችን ላይ የሚያደርሰው ጉዳት በይፋ መኖር መረጋገጥ የሚያስችል ድንጋጌ መካተት አለበት ብዬ አስባለሁ። በጅምላ እነዚህ የብሔራዊ ደህንነት ጉዳዮቻችን ናቸው መገለጽ አይችሉም እየተባለ የዜጎች የመረጃ የማግኘት መብትን የሚጋፋ እንዳይሆን እና ብልሹ አሰራርንም ለመሸፈን በተለይ በመከላከያ በደህንነት በፖሊስ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ ይሄ በአግባቡ ትርጉሙ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው። ከመረጃ ነጻነት ጋር በተያያዘ በህዝብ እንባ ጠባቂ ተቋም ቁጥጥር የማይደረግባቸው የነበሩ መንግስታዊ ያልሆኑ ተቋማት እንዲካተቱበት የተደረገ ቢሆንም ግልጽ እንዲያደርጉ ከሚገደዱባቸው መረጃዎች መካከል ያተረፉት ትርፍ አለመካተቱ በክፍተትነት ከተነሱት ጉዳዮች መካከል አንዱ ነው። እቅድ፣ ሪፖርት፣ አፈጻጸም፣ ዓመታዊ በጀት፣ ገቢና ወጪያቸው ኦዲት ይፋ ማድረግ አለባቸው ለህዝብ ነው የሚለው። ነገር ግን ምን ያህል ትርፍ አገኙ የሚለውም ነገር አብሮ መቀመጥ መቻል አለበት። እቅድና ወይም ወጪና ገቢያቸውም ሳይሆን የተገኘው ትርፍ ምንድነው? ይሄ በጣም ጠቀሜታ አለው። አክሲዮን ከሆነ ለባለ አክሲዮኖቹ፣ ግለሰብ ከሆነ ለግለሰብ፣ ለመንግስትም ጭምር የሥራ ግብር፣ ዲቪደንድ፣ እነዚህ ነገሮች ስለሚያስፈልጉ ግልጽነት የሚፈልጉ ጉዳዮች ናቸው የሚል አስተያየት አለኝ። ከተጠያቂነት አኳያም መረጃን ለመስጠት ፈቃደኛ ባልሆኑ ወይም ግልጽነትን ባልተገበሩ ተቋማትና ኃላፊዎች ላይ ጠንካራ አስተዳደራዊ እርምጃዎች እንደሚወሰዱ በረቂቅ አዋጁ ላይ ተመላክቷል።
እነዚህ እርምጃዎችም ለሕዝብ ተወካዮች ምክር ቤት ሪፖርት ከማቅረብ ጀምሮ በመገናኛ ብዙሃን እስከ ማጋለጥ የሚደርሱ እርምጃዎች እንደሆኑ ተቀምጧል። ይሁን እንጂ በሪፖርትና በመገናኛ ብዙሃን የማጋለጥ እርምጃዎች ለብቻቸው ውጤት እያመጡ እንዳልሆነ የተገለጸ ሲሆን አዋጁ ጠንከር ያሉ ተጠያቂነትና ቅጣቶችን ሊያካትት እንደሚገባም ተነግሯል። የተሳሳተ መረጃ የሚሰጡ ተቋማት ካሉ ምንድን ነው የሚደረጉት የሚለው ነገር አዋጁ ላይ አልተመለከተም። ምክንያቱም የምናየው ነገር ነው። በየመስሪያ ቤቱ ተሰግስገው ዜጎች እና ሀገርን የሚጎዱ የሚያሰራጩ በመንግስት የተሰገሰጉ ሰዎች አሉ። እንዴት ነው ተጠያቂ ሊሆን የሚችሉት የሚለው ነገር የለም። የጽሁፍ ሊሆን ይችላል። ልዩ ሪፖርት ተጠያቂነቱ የምክር ቤት ስለሆነ ህዝብ ጠባቂ ተቋም ልዩ ሪፖርት ሊያቀርብ ይችላል ይላል። በመገናኛ ብዙሃን ማጋለጥ ይላል። 3 ነገሮች ተቀምጧል። እነዚህ 3ቱም የተለመዱ አሰራሮች ናቸው። ጠበቅ የሆነ እርምጃ እንዲወሰድ በወንጀል በቅጣት እነዚህ የተሳሳቱ መረጃዎች የሚያቀርቡ አካላት በምን አይነት መልኩ ነው ሊስተናገዱ የሚችለው ነገር የሚለው ጠበቅ ተደርጎ ነው። እነዚህ 3 የተቀመጡት በቂ አይደሉም። በመገናኛ ብዙሃን ማጋለጥ የሚለው ሼም ኤንድ ኔሚንግ ተለማምደናል። ይሄ ብዙም ለውጥ እያሳየን አይደለም። ባጠፋው ልክ ተጠያቂ የሚሆንበት ያስተዳደሩ እርምጃ እና የወንጀል ስነ ስርዓት ህግ በሚያካትት መልኩ ጠበቅ ተደርጎ በዚህ አዋጅ መቀመጥ መቻል አለበት። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ ዕለት ባካሄደው መደበኛ ስብሰባ መረጃ ነጻነት ረቂቅ አዋጅን መርምሮ ለዲሞክራሲ ተቋማት ቋሚ ኮሚቴ መርቷል። የኢትዮጵያን የፈጠራ ጥበባት ለማስተዋወቅና ዓለም አቀፍ ልምድ ልውውጥ ለማድረግ ያስችላል የሚል ተስፋ የተጣለበት ክራፍት አዲስ የፈጠራ ጥበባት ፌስቲቫል በአዲስ አበባ ሊካሄድ ነው። ለ3 ቀናት ቆይታ ያደርጋል የተባለው ፌስቲቫል የፈጠራ ጥበባት ዘርፍ ያለውን ውጤታማነት እንዲያሳድግ ለማስቻል የሚመከርበት መሆኑም ተነግሯል። ተጨማሪ አለን። ክራፍት አዲስ የፈጠራ ጥበባት ፌስቲቫል ከሚያዝያ 22 እስከ 24 በአዲስ አበባ ሊካሄድ መሆኑ ተነግሯል። የአዲስ አበባ ቱሪዝም ኮሚሽንና ዘሌማን ኮሚኒኬሽንስ የሚያዘጋጁት ፌስቲቫል የፈጠራ ጥበባት የኢትዮጵያን ኢኮኖሚ በተገቢው መንገድ እንዲደግፉ ለማስቻል የሚመከርበት ስለመሆኑ ተነግሯል። የፈጠራ ጥበባት ኢኮኖሚን ማንቀሳቀስ የሚያስችል አቅም አላቸው የሚሉት የክራፍት አዲስ መስራችና የዘሌማን ኮሚኒኬሽንስ ዋና ስራ አስኪያጅ ዘላለም ወልደማርያም በፌስቲቫሉ ሰፊ የልምድ ልውውጥ እንደሚካሄድ ጠቁመዋል። ክሬቲቭ ሴክተር የምንላቸው ከማስታወቂያ ሚዲያ ጭምር እና ፋሽን፣ ሚውዚክ፣ ፐርፎርሚንግ አርት፣ ቪዥዋል አርት እና አርኪቴክቸርን እና ጌሚንግ የመሳሰሉትን የሚያጠቃልል ኢንዱስትሪ ነው። ያ ኢንዱስትሪ ደግሞ ከፍተኛ ስራ የመፍጠር አቅምና ኢኮኖሚውን የማንቀሳቀስ አቅም አለው። ስለዚህ ያንን አቅም ተጠቅመን ይሄ ፌስቲቫል ግሎባል ፌስቲቫል ነው። ዓለማችን ላይ ያሉ ከክሬቲቭ ሰዎች ብሎም በተለይ አፍሪካ ላይ ፎከስ አድርጎ የሚዘጋጅ ነው። ስለዚህ ከተለያየ ዓለም በክሬቲቭ አርት ሴክተር ያሉ ሰዎች አንድ ላይ ተገናኝተው ስራ የሚሰሩበት፣ ልምድ የሚለዋወጡበት፣ ገንዘብ የሚሰሩበት፣ አቅማቸውን የሚያጎለብቱበት እና አዳዲስ ፈጠራዎችና ቴክኖሎጂዎችን ትምህርት የሚወስዱበትና ትምህርት የሚያካፍሉበት መድረክ ለማዘጋጀት ነው። ዓላማውም ይሄው ነው። የፈጠራ ጥበባት ለቱሪዝም ኢንዱስትሪው ከፍተኛ ጠቀሜታ እንዳላቸው የሚናገሩት የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር ቢኒያም ታዬ ዘርፉን በአግባቡ መጠቀም እንደሚገባ ጠቁመዋል። መሰል ፌስቲቫሎች ዘርፉን በአግባቡ ለመጠቀም የራሳቸውን ሚና እንደሚወጡም ተናግረዋል። ክሬቲቭ አርት ኢንዱስትሪው ለቱሪዝም በጣም በርካታ አስተዋጽኦ ያደርጋል። ሶ ናይት ላይፍ ብለው ኢንተርቴይንመንት ብለው ከቱሪዝም ጋር ሪሌትድ ነው፣ በጣም ሪሌትድ ነው። ከዚህ በፊት ቱሪዝሙ የሚያጠቃልለው ኦንሊ ይሄ በእይታ ብቻ የምናያቸውን ነው። አሁን ግን ከዛ ውጪ አርቱ ቱሪዝሙን ለመስማት የሚመጡ አሉ። የተለያየ ፌስቲቫሎችን በማዘጋጀት እንዲሁም ደግሞ ቴስት በማድረግ ምግብም ራሱ አንዱ ከዚህ ከክሬቲቭ አርት ኢንዱስትሪው ጋር ይያዛልና ይህን ነገር እኛ በደንብ እናበረታተዋለን። በርካታ ፌስቲቫሎችንም በከተማ ደረጃም ለማዘጋጀትም እያቀድን ነው። አሁን ልክ እንደዚህ አይነት ኢኒሼቲቮችንም በደንብ ነው ሰፖርት የምናደርጋቸው። የኢትዮጵያ የፈጠራ ጥበባት ዘርፍ ሀገርን በማስተዋወቅ ረገድ የራሱን ትልቅ ሚና ተወጥቷል የሚሉት አቶ ዘላለም ይህንን ሚናውን አጠናክሮ እንዲቀጥል ማድረግ እንደሚገባ አሳስበዋል። በሌሎች ሀገራት ያለውን ልምድ በአግባቡ ቀምሮ መጠቀም እንደሚገባም ተናግረዋል። ኢትዮጵያን ባህል እና ሴት አስተዋውቋል ብዬ ማምነው አንዱ ትልቁ ክሬቲቭ ሴክተራችን ነው። እስካሁንም በተለያየ ክሬቲቭ ስራዎች በሙዚቃ፣ በፊልም፣ በስዕል፣ በሰርከስ፣ በተለያዩ ነገሮች ወይም በተለያዩ በስነ ጽሁፍም ሆነ ጨምሮ የኢትዮጵያን ክሬቲቭ
የኢትዮጵያን ሀብት ምቃብት በዓለም እየተተዋወቀ ነው። ግን እንደዚህ አይነት መድረኮች ደግሞ የበለጠ እንዲተዋወቁ የበለጠ እንዲሰፉ ይረዳቸዋል። ስራን ከሰራተኞች ጋር በክሬቲቭ ኢኮኖሚ እንዴት ሀብት ማፍራት ይቻላል፣ እንዴት በክሬቲቭ ኢኮኖሚ ሌላ ዓለም ላይ ያለውን ተሞክሮ እንዴት እናመጣለን፣ የኛን ወደ ሌላ ዓለም እንዴት እንወስዳለን፣ እርስ በርሳችን እንዴት በጋራ እንሰራለን። በተለይ ደግሞ አሁን ፈጣን የሆነ የቴክኖሎጂ ለውጥ ባለበት እነ ኤአይን የመሳሰሉ ነገሮች ባሉበት ያሉትን የፈጠራና አዳዲስ ስራዎችን ለክሬቲቭ ሴክተሩ የማሳወቅ የማሳየት እድል የመፍጠር መድረክ ነው። ከሚያዝያ 22 እስከ 24 ድረስ በአድዋ ድል መታሰቢያ በሚካሄደው ፌስቲቫል እውቁ ኢትዮጵያዊ ሙዚቀኛ ሙላቱ አስታጥቄ ስራዎቹን እንደሚያቀርብ የተነገረ ሲሆን ከኢትዮጵያና ከሌሎች ሀገራት የተውጣጡ ባለሙያዎች ይሳተፋሉ ተብሎ እንደሚጠበቅም ተገልጿል። የኢራኑ አዲሱ መሪ ሞጅታባ ካሚኒ በህይወት የሉም የሚሉ መረጃዎች ሲወጡ ቢቆዩም ሰሞኑን እየተሰሙ ያሉ መረጃዎች ደግሞ በጽኑ መታመማቸውን ገልጸዋል። ሞጅታባ በህይወት ቢኖሩም በኮማ ውስጥ ስለመሆናቸው ነው የእስራኤልና የአሜሪካ የስለላ ድርጅቶች መረጃዎች ያመላከቱት። ሚካኤል ሳይሌ ዓለም በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለውን ውጥንቅጥ ትንፋሿን ዋጥ አድርጋ እየተከታተለች ትገኛለች። የዚህ ሁሉ ጥረት መካከል ደግሞ ኢራንና አዲሷ መሪዋ ሞጅታባ ካሚኒ ናቸው። በፈረንጆቹ የካቲት 28 ቀን ጀምሮ አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ የሀገሪቱን የበላይ መሪ የነበሩትን አሊ ካሚኒ መገደላቸውን ተከትሎ ስልጣኑን የተረከቡት ልጃቸው ሞጅታባ ካሚኒ እስካሁን በይፋ ለህዝብ አለመታየታቸው ትልቅ ጥርጣሬን ፈጥሯል። በቅርቡ የወጡ የደህንነት መረጃዎችን ያመላክቱት ሞጅታባ ካሚኒ ቆም በምትባለው ከተማ ውስጥ በከፍተኛ የሕክምና ክትትል ላይ ይገኛሉ። ለታይምስ ዘገባ ከሆነ ሞጅታባ በራሳቸውን ስተው የሚገኙ ሲሆን ሀገሪቱን የመምራትም ሆነ ወሳኝ የሆኑ ውሳኔዎችን የማሳለፍ አቅም ላይ አይደሉም። ይህ መረጃ የወጣው ከአሜሪካና ከእስራኤል ደህንነት ተቋም በተገኘ ዲፕሎማሲያዊ ሰነድ መሆኑን ተነግሯል። ይህም በኢራን ውስጥ ስልጣን በማን እጅ ነው ያለ የሚለው ጥያቄ ይበልጥ እንዲገዝፍ አድርጎታል። ምንም እንኳን የኢራን ባለስልጣናት መሪያቸው በስራ ላይ እንደሆኑና ሁኔታዎችን እየመሩ እንደሆነ ቢገልጹም እስካሁን ድረስ የእሳቸው ምስልም ሆነ ድምፅ የያዘ መረጃ ለህዝብ አለመቅረቡ ሁኔታውን አሳሳቢ ያደርገዋል። ይህም በሞጅታባ ካሚኒ ዙሪያ ያሉ ሚስጥራዊነት የሀገሪቱን ወታደራዊ ክንፍ የሆነው የኢራን አብዮታዊ ዘበኛ ሀገሪቱን ሙሉ በሙሉ የተቆጣጠራት ይሆን የሚል ስጋት ምዕራባውያን ዘንድ ፈጥሯል። በሌላ በኩል የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራን የሰጡት ቀነ ገደብ ማዕቀብ ማብቂያው ደርሰዋል። ትራምፕ በሰጡት መግለጫም ኢራን በሆርሙዝ ባህረ ሰላጤ ላይ ጣለችው የመርከብ ማገጃ ካላነሳች፣ የቀረበላትን የሰላም ስምምነት ካልተቀበለች ሀገሪቱን ወደ ድንጋይ ዘመን የሚመልስ ጥቃት እንደሚሰነዝሩ አስጠንቅቀዋል። ፕሬዚደንቱ ማክሰኞ ምሽት 2 ሰዓት የመጨረሻው ሰዓት እንደሆነና ከዚህ በኋላ ምንም አይነት ተጨማሪ ጊዜ እንደማይሰጥም ቁርጠኝነት ተናግረዋል። ትራምፕ ሲናገሩም ኢራን 7 ቀን እንዲጨመርለት ጠይቃ ነበር፣ እኔ ግን 10 ቀን ሰጥቻቸዋለሁ፣ አሁን ግን ለዚህ ጊዜው አልቋልም ሲሉ ተናግረዋል። ይህ ካልሆነ ግን በኢራን ውስጥ የሚገኙ ኤሌክትሪክ ጣቢያዎች፣ ድልድዮች ሙሉ በሙሉ ይወድማሉ ብለዋል። ትራምፕ አክለውም ኢራን በአሁኑ ወቅት ራስ አልባ እንደሆነች አመራሩን የጠፋም ገልጸዋል። ይህ ንግግራቸው በቀጥታ ሞጅታባ ካሚኒ ጤናን ዙሪያ የሰጡት መረጃን የሚያጠናክር ይመስላል። ፕሬዚደንቱ በንግግራቸው ወቅት ምንም አይነት ርኅራኄ እንደማያሳዩና የኢራን መሪዎች አራዊት ሲሉም ጠርተዋቸዋል። በኢራን ላይ የሚሰነዘሩት ጥቃት የጦር ወንጀልም ሊሆን ይችላል ተብሎ ለቀረበላቸው ጥያቄም የጦር ወንጀል ማለት ኢራን የኒውክሌር መሳሪያ እንዲኖራት መፍቀድ ነው ሲሉ ምላሽ ሰጥተዋል። በዚህ ዙረት መሃል ፓኪስታን ለ45 ቀናት ተኩስ አቁም ስምምነት አቀርባም ነበር። ይህ ስምምነት ጦርነቱን በጊዜነት ለማቆም የታለመ ቢሆንም ኢራን ግን ጥያቄውን ውድቅ አድርጋለች። በግብጽ የኢራን ዲፕሎማሲ ተልዕኮ መሪ የሆኑት ሞጅታባ ፎርዶውሲ ፖር እንደገለጹትም ኢራን ተራ የተኩስ አቁም አትቀበልም፣ ይልቁንም ጦርነቱ በዘላቂነት እንዲቆም የጣሉባትን ማዕቀቦች እንዲነሱና ዳግም ጥቃት እንደማይሰናዘርባት ዋስትና ትፈልጋለችም ብለዋል። ኢራን ያቀረበችው የ10 ነጥቦች ሰላም ሀሳብ የሆርሙዝ ባህረ ሰላጤ ደህንነት መጠበቅ፣ ቀጣይነት ያለው የሰላም ፕሮቶኮል መዘርጋትና የሀገሪቱን መልሰው ግንባታ የሚያካትት ነው። ሆኖም ትራምፕ ይህ የኢራን ጥያቄ በቂ አይደለም ብለዋል። ምንም እንኳን ትልቁ እርምጃ መሆኑን ቢያምኑም አሁን ባለው ሁኔታ ግን አሜሪካ የምትፈልገውን ያህል እንዳልሆነም ገልጸዋል። በዚህ ምክንያት ኦፕሬሽን ኦፔክ ፊሪ የተሰኘው ወታደራዊ እንቅስቃሴ እንደሚቀጥልም ነጩ ቤተ መንግስት አስታውቀዋል። ጦርነቱ በየብስና ባህር እየተካሄደ ነው። እስራኤል በቅርቡ በኢራን ደቡባዊ ክፍል የሚገኘውን የሳውዝ ፓርስ የተፈጥሮ ጋዝ መሬት ላይ ጥቃት ሰንዝራለች። ይህ ቦታ ለኢራን ኢኮኖሚ እጅግ ወሳኝም ሲሆን ከኳታር ጋር በመሆን የሚያለሙት የዓለም ትልቁ የጋዝ ክምችት የሚገኝበትም ነው። በዚህ ጥቃት የሁለቱ የኢራን አብዮታዊ ዘብ አዛዦች መገደላቸውም ተነግረዋል። በተመሳሳይ ሰዓት ኢራን በሳውዲ አረቢያ ምስራቅ ግዛት ላይ የባላስቲክ ሚሳይሎች ተኩሳለች። ሳውዲ አረቢያ ደህንነት ስትል ከባህሬን ጋር የሚያገናኛትን ብቸኛው የንጉስ ፋሃድ ድልድይ ዘግተዋለች። በባህሬን የአሜሪካ 5ኛ የባህር ኃይል ጦር ሰፈር የሚገኝ በመሆኑ የአሜሪካ ለኢራን ጥቃት ተጋላጭም ሆነዋል። ይህ ሁሉ ጥረት በዓለም ነዳጅ ገበያ ላይ ከፍተኛ ተጽዕኖ አድርጓል። ነዳጅ ዋጋ $110 ማሻቅሟል። በዓለም ላይ ካሉ ነዳጅ አቅርቦት 20% የሚሆኑ የሚያልፍበት የሆርሙዝ ባህረ ሰላጤ መዘጋቱ የዓለምን ኢኮኖሚ ለከፋ ቀውስ እየዳረገ ይገኛል። ትራምፕ ግን ይህን የኢራን ጉሮሮ የማነቅ ስልት ለመስበር ማንኛውም እርምጃ ለመውሰድ ተዘጋጅተዋል። በዋሽንግተን ውስጥም ቢሆን ጦርነቱ
ከፍተኛ የፖለቲካ ክፍፍልን ፈጥሯል። የአሪዞና ተወካይ ያስሚን አንሳሪ የመከላከያ ሚኒስቴር ቤተ መንግስትን ከስልጣን ለማውረድ የክስ ሂደት ጀምረዋል። አንሳሪ እንደሚሉት ይህ ጦርነት ህገወጥ ከመሆኑም በላይ ለንጹሐን ዜጎች ሞት እንደ ምክንያትም እየሆነ ነው ሲሉ አብራርተዋል። ሩሲያ ከዩክሬን ጋር የገባችበትን ጦርነት እየተሸነፈች ነው ሲሉ የሲአይኤ የቀድሞ ዳይሬክተር ተናግረዋል። በሌላ በኩል ደግሞ ዩክሬን በሩሲያ የኃይል መሰረተ ልማት ላይ የሚደረጉ ጥቃቶች ላይ የተኩስ አቁም ስምምነት ለማድረግ ብትጠይቅም ሩሲያ ውድቅ አድርገዋለች። ዳግም ተገኝ ዝርዝሩን አዘጋጅቷል። በዩክሬንና ሩሲያ መካከል ለዓመታት የዘለቀውና የዓለምን የጂኦፖለቲካዊ መልክ የቀየረው አውዳሚ ጦርነት አሁንም እልባት ሲያገኝ አዳዲስና ውስብስብ ምዕራፎችን እያስተናገደ ይገኛል። የዩክሬን መንግስት በአሜሪካ አሸማጋይነት በኃይል መሰረተ ልማቶች ላይ ያተኮረና የተወሰነ እፎይታን ሊያመጣ የሚችል የተኩስ አቁም ስምምነት ለሩሲያ ቢያቀርብም የሰላም ተስፋው አሁንም በተኩስና በፍንዳታ ታጅቧል። በቀድሞ የአሜሪካ የስለላ ድርጅት ሲአይኤ ዳይሬክተር ዴቪድ ፔትሪያስ ትንታኔም መሰረት ሩሲያ በጦር ግንባር የነበራትን የበላይነት እያጣች መምጣቷ ሲገለጽ፣ በሌላ በኩል ደግሞ ድሮኖችና ሚሳኤሎች ንጹሃንና ስትራቴጂካዊ የነዳጅ ተቋማትን ማጥቃታቸው አላቆምም። ከጦር ሜዳው ውጊያ ባሻገር ደግሞ የሩሲያ ከፍተኛ ባለስልጣናት በአውሮፓ ህብረትና በአሜሪካ ፖለቲካ መካከል ያለውን የዲፕሎማሲያዊ ግብዝነትና የትራምፕን አስተዳደር ተከትሎ የመጣውን አለመተማመን በማጋለጥ የቃላት ጦርነቱን አጋግሎታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በዩናይትድ ስቴትስ ከፍተኛ ባለስልጣናት አሸማጋይነት የኃይል መሰረተ ልማቶችን ከማጥቃት የመቆጠብ የተኩስ አቁም ስምምነት ጥያቄ ለሩሲያ መንግስት ማቅረባቸውን ይፋ አድርገዋል። ይህ እርምጃ በሁለቱ ሀገራት መካከል እየተካሄደ ያለውን አውዳሚ ጦርነት በተወሰነ መልኩም ቢሆን ለማርገብና በተለይም በሲቪል መሰረተ ልማቶች ላይ እየደረሰ ያለውን መጠነ ሰፊ ውድመት ለመቀነስ ያለመ መሆኑ ተመላክቷል። ፕሬዝዳንት ቮሎዲሚር ዘለንስኪ ለሀገራቸው ህዝብ ባደረጉት ይፋዊ ንግግር ላይ እንደገለጹት የሩሲያ መንግስት በዩክሬን የኃይልና የኤሌክትሪክ መሰረተ ልማቶች ላይ እያደረሰ ያለውን ድብደባና ጥቃት ለማቆም ዝግጁ ከሆነ እኛም በበኩላችን ተመሳሳይ የሆነ አዎንታዊ እርምጃ ለመውሰድና ምላሽ ለመስጠት ሙሉ በሙሉ ዝግጁ ነን ብለዋል። ፕሬዝዳንቱ አክለውም ይህ የዩክሬን መንግስት ውሳኔና የተኩስ አቁም ሀሳብ በአሜሪካውያን አሸማጋዮች በኩል ለሩሲያ ወገን በይፋ እንዲደርስ ተደርጓል ሲሉ የዲፕሎማሲያዊ ጥረቱን አቅጣጫ አብራርተዋል። ከዚህ የቅርብ ጊዜ ጥያቄ ቀናት ቀደም ብሎ ፕሬዝዳንት ዘለንስኪ ከአሜሪካ አደራዳሪዎች ጋር ባደረጉት የስልክ ውይይት እየመጣ ያለውን የፋሲካ በዓል ምክንያት በማድረግ በኃይል መሰረተ ልማቶች ላይ ያተኮረ ተመሳሳይ የተኩስ አቁም ስምምነት ሀሳብ አቅርበው እንደነበር አስታውሰዋል። ይሁን እንጂ የሩሲያ መንግስት ይህንን የዩክሬንን የፋሲካ በዓል የተኩስ አቁም ጥያቄ ሙሉ በሙሉ ውድቅ በማድረግ በተቃራኒው ወደ ዩክሬን ግዛቶች የሚያስወነጭፈውን የድሮንና የሚሳኤል ጥቃት አጠናክሮ መቀጠሉ ታውቋል ሲል ታስ የዜና ወኪል ዘግቧል። በሌላ በኩል ከጦር ግንባር እየወጡ ያሉ መረጃዎችና ወታደራዊ ትንታኔዎች የጦርነቱን ነባራዊ ሁኔታ በተለየ መልኩ እያሳዩ ይገኛሉ። የቀድሞ የአሜሪካ ማዕከላዊ የስለላ ድርጅት ዳይሬክተር የሆኑት ዴቪድ ፔትሪየስ እንደገለጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደራዊ ኃይሎች በዩክሬን የጦር ግንባር ላይ የነበራቸውን ወታደራዊ በላይነትና የኃይል ሚዛን ብልጫ እያጡ መምጣታቸውን ገልጸዋል። የቀድሞው የስለላ ድርጅት ዳይሬክተር ዴቪድ ፔትሪየስ ከሲቢኤስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ሰፊ ቃለ ምልልስ ላይ ሁኔታውን ሲያብራሩም አስገራሚውና አስደናቂው ነገር ሩሲያ አሁን ላይ በጦር ግንባሩ ያላትን የበላይነት ማጣቷ ነው ብለዋል። ፔትሪየስ ትንታኔያቸውን ሲያብራሩም ሩሲያ በሰው ኃይል ብዛት ዩክሬንን እጅግ በጣም ትበልጣለች፣ በጦር መሳሪያ ክምችትም ሆነ አቅምም እንዲሁ ዩክሬንን በእጅጉ ትልቃለች። የሩሲያ የኢኮኖሚ አቅም ከዩክሬን ኢኮኖሚ ከ10 እስከ 12 እጥፍ የሚበልጥ ግዙፍ ነው። ይህ ሁሉ ግዙፍ ብልጫና የበላይነት እያላት በአሁኑ ሰዓት ግን የዩክሬን ኃይሎች ሩሲያውያንን በጦር ግንባር ላይ እርምጃቸውን ገተው ሙሉ በሙሉ ማስቆም ችለዋል ሲሉ የዩክሬን ጦር የመከላከል ብቃት አዳንቀዋል። በአሁኑ ወቅት በሁለቱ ሀገራት መካከል የነበረው የሰላም ድርድር ሂደት ከፍተኛ መቀዛቀዝና መዳከም የታየበት ሲሆን ይህን ተከትሎም በያዝነው ወር መገባደጃ አካባቢ ከፍተኛ የአሜሪካ ባለስልጣናትና የልዑካን ቡድን ወደ ዩክሬን ዋና ከተማ ኬቭ ይመጣሉ ተብሎም ይጠበቃል። ፕሬዝዳንት ዘለንስኪ እንደገለጹት ኬቭ ይህን አጋጣሚ በመጠቀም ጦርነቱን በዘላቂነት ለመቋጨት የሚያስችሉ የደህንነት ዋስትናዎችን በማዘጋጀትና በማጠናከር ላይ በትኩረት እየሰራች ትገኛለች ማለታቸውን ዓለም አቀፍ የዜና አውታሮች እየዘገቡት ይገኛሉ። በጉዳዩ ላይ ተጨማሪ ማብራሪያ የሰጡት ዘለንስኪ ከዚህ ቀደም በተደረሰው ስምምነት መሰረት ዩክሬን የራሷን የድርድር ሀሳቦች እያዘጋጀች ሲሆን በተለይም በደህንነት ዋስትናዎች ዙሪያ የተዘጋጀውን ሰነድ የማጠናከር ስራ እየተሰራ ስለመሆኑን አመላክተዋል። እነዚህ የደህንነት ዋስትናዎች ጦርነቱን ወደ እውነተኛ ፍጻሜ ለማድረስና ዘላቂ ሰላምን በአገሪቱ ለማምጣት ቁልፍ መሳሪያዎች ናቸው ሲሉ ፕሬዝዳንቱ የጉዳዩን ወሳኝነት አስምረውበታል። ይህ በእንዲህ እንዳለም የዩክሬንና የአሜሪካ ከፍተኛ ባለስልጣናት የዕለት ተዕለት ግንኙነት በማድረግ መረጃዎችን እየተለዋወጡ መሆኑንም ፕሬዝዳንቱ አረጋግጠዋል።
ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ዙሪያ የሚያተኩር የምክክር መድረክ ተካሂዷል። ውይይቱ በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የባህር ላይ አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል የተዘጋጀ ነው። ለረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ እድገት ሊያረጋግጥ እንደማይችል በስፋት እየታመነበት መሄዱም በመድረኩ ላይ ተነግሯል። ለሁሉም ወገኖች የሚተርፍ የጋራ ተጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑን ተመላክቷል። የሕዝብ ተወካዮች ምክር ቤት የተሻሻለውን የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር አዋጅን በሙሉ ድምፅ አጽድቋል። አዋጁ የግብርና ኤክስቴንሽን አገልግሎትን ተደራሽነት ለማስፋት ምርትና ምርታማነትን ለማሳደግ መዘጋጀቱን ተገልጿል። አዋጁ በዚህ ረገድ የግብርና ቴክኖሎጂን ማስተዋወቅና ጥቅም ላይ ማዋል እንዲሁም የግብርና ቢዝነስን ለማስፋት ወሳኝ ነው ተብሏል። ምክር ቤቱ ዛሬ ማክሰኞ ባካሄደው 6ኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 14ኛ መደበኛ ስብሰባው የተሻሻለውን የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅን በሚመለከት ከግብርና ጉዳዮች ቋሚ ኮሚቴ የቀረበለትን ሪፖርትና የውሳኔ ሀሳብ ምርምር አጽድቋል። ከነዳጅ እጥረት ጋር ተያይዞ የአዲስ አበባ ቀላል ባቡር ትራንስፖርት ተጠቃሚዎች ቁጥር በቀን ከ53000 ወደ 70000 ከፍ ማለቱን የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት አስታወቀ። ባለፉት 15 ቀናት ከነዳጅ እጥረት ጋር ተያይዞ የቀላል ባቡር ትራንስፖርት ፍላጎት በመጨመሩ በቀን እስከ 70000 ለሚደርሱ ተጠቃሚዎች አገልግሎት እየሰጠ መሆኑን ነው ድርጅቱ ያስታወቀው። ባለፉት 9 ወራት በቀን በአማካይ 18 ባቡሮችን በማሰማራት ከ13 ሚሊዮን ለሚበልጡ ተሳፋሪዎች የባቡር ትራንስፖርት መስጠት መቻሉንና ከትኬት ሽያጭ ከ257 ሚሊዮን ብር በላይ ገቢ ማስገባት መቻሉን ተነግሯል። የባቡር አገልግሎቱ በአንድ ጉዞ ከ250 እስከ 300 ሰዎችን የሚይዝ በመሆኑ በነዳጅ እጥረት ምክንያት በመዲናዋ ለሚከሰት የትራንስፖርት እጥረት መፍትሄ የሚሰጥ መሆኑን ተገልጿል። የደቡብ ሱዳን ፕሬዝዳንት ሳልቫኪር የሀገሪቱን የፓርላማ አፈ ጉባኤ ጄማኑኑ ኩምባን ከስልጣን ማሰናበታቸው ተገልጿል። ፕሬዝዳንቱ ባለፈው ሳምንት እምነት የለኝም በማለት ገዢው ፓርቲ በሰጠው ቃል ምክንያት አፈ ጉባኤዋን ማሰናበታቸውን የተነገረው ፕሬዝዳንቱ በጄማኑኑ ኩምባ ቦታም ጆሴፍ ኒጌሬ ፓኪሶን አፈ ጉባኤ አድርገው ሾመዋል። እርምጃው በሀገሪቱ የፖለቲካ ምህዳር ውስጥ ትልቅ ለውጥ ተደርጎ የሚወሰድ ነው ያለው ዘገባው፣ በተለይም እርምጃው በሀገሪቱ ይደረጋል ተብሎ እየተጠበቀ የሚገኘው አጠቃላይ ሀገራዊ ምርጫ በተቃረበበት ወቅት መወሰዱ ትኩረትን ስቧል ሲል ሮይተርስ ዘግቧል። የአሜሪካ ጦር በኢራን ስትራቴጂካዊ የባህር ግዛት በሆነችው ካርግ ደሴት ላይ የሚገኙ በደርዘን የሚቆጠሩ ወታደራዊ ኢላማዎችን በከባድ ቦምብ መደብደቡ ተሰምቷል። መጠነ ሰፊ ነው በተባለለት በዚህ ጥቃት የመሬት ውስጥ ወታደራዊ ባንከሮች፣ የራዳር ጣቢያዎችና ግዙፍ የጦር መሳሪያ ማከመቻ መጋዘኖች መውደማቸውን ሲኤንኤን ዘግቧል። ይህ ጥቃት የተፈጸመው ፕሬዚዳንት ዶናልድ ትራምፕ ለቴህራን ያስቀመጡት የጊዜ ገደብ መጠናቀቁን ተከትሎ ሲሆን ካርግ ደሴት የኢራን ዋነኛ የነዳጅ ኤክስፖርት ተርሚናል የሚገኝባት ስፍራ በመሆኗ ድርጊቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ሊያስከትል እንደሚችል ተሰግቷል። የዋይት ሀውስ ባለስልጣናት እርምጃው የኢራንን ወታደራዊ አቅም ለማዳከም የታለመ መሆኑን ቢገልጹም ቴህራን ለዚህ ጥቃት የምትሰጠው አጸፋዊ ምላሽ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ሊያስገባው እንደሚችል የጂኦ ፖለቲካ ተንታኞች በስጋት እየገለጹ ይገኛሉ።
ያለ ሐኪም ትዕዛዝ በተደጋጋሚ የሚወሰዱ የህመም ማስታገሻ መድኃኒቶች ለተጓዳኝ በሽታ እንደሚያጋልጡ የሕክምና ባለሙያዎች ይገልጻሉ። እነዚህ መድኃኒቶች ምንድናቸው? በምን አይነት አግባብ መወሰድ አለባቸው? የሚለው የዛሬው ጤና አዳም ጥንቅራችን ትኩረት ነው። ወደዚያው እንለፍ። ሰላም። ያለ ሐኪም ማዘዣ የህመም ማስታገሻዎችን በተደጋጋሚ መውሰድ ለኩላሊት፣ ለጉበት እንዲሁም ለጨጓራ ህመም ሊያጋልጥ እንደሚችል ያውቃሉ? ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ህመም ሲሰማን ከምንወስዳቸው መድኃኒቶች ውስጥ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ የተወሰኑት ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ የሚገኙ ቢሆንም ያለ አግባብ ሲወሰዱ የጎንዮሽ ጉዳት ይኖራቸዋል። ለምሳሌ ለራስ ምታት አዘውትረን የምንጠቀመው ፓራስታሞል ስንወስድ ከሚገባን መጠን በላይ ከወሰድን ለጉበት ህመም ይዳርጋል። ከዚህ በተጨማሪ እንደ አይቡፕሮፌን ወይንም ዳይክሎፌናክ ያሉ የህመም ማስታገሻዎች ደግሞ የጨጓራ ቁስለት እንዲሁም የኩላሊት ህመም ያስከትላሉ። በዚህ ምክንያት የደም ግፊት ወይንም የኩላሊት ህመም ላለበት ሰው እነዚህ መድኃኒቶች አይሰጡም። የህመም ማስታገሻዎች እንዴት መውሰድ ይኖርብናል? አንደኛ፣ ሲያስፈልግ ብቻ መውሰድ። ሁለተኛ፣ ከመድኃኒቱ ጋር አብሮ የሚመጣውን ማብራሪያ በደንብ ማንበብ። ሶስተኛ፣ ከአንድ በላይ የህመም ማስታገሻዎችን ቀላቅሎ ወይም ደባልቆ አለመጠቀም። አራተኛ፣ እንደ አይቡፕሮፌን ወይም ዳይክሎፌናክ ያሉ ጨጓራን ሊጎዱ የሚችሉ የህመም ማስታገሻዎችን ከምግብ ጋር አንድ ላይ መውሰድ። አምስተኛ፣ ህመሙ ተደጋጋሚ ከሆነ የህመም ማስታገሻ ከመውሰድ ይልቅ ሐኪምን ማማከር ያስፈልጋል። ህመም የበሽታ ምልክት ሊሆን ስለሚችል በሽታውን ሳያክሙ ምልክቱን ብቻ በህመም ማስታገሻ ለማከም አይሞክሩ። ሰላም። የመኪና ሞተር በአግባቡ ስራውን እንዲያከናውን በየጊዜው መቀየር ካለባቸው ነገሮች መካከል የተለያዩ ዘይቶችና ፈሳሽ ነገሮች ይጠቀሳሉ። እነዚህንም ጥቅማቸውንና በየስንት ጊዜ መቀየር እንዳለባቸው የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ መኪናችን በአግባቡ ያለ ችግር መስራት እንዲችል የሚያደርጉትን በየጊዜው መቀየር ያለባቸው ዘይቶችና መሰል ፈሳሽ ነገሮችን በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶናይ አብርሃ ነኝ። መልካም ቆይታ። በነዳጅ የሚሰሩ መኪኖች ይሁኑ ወይም ደግሞ የነዳጅም ወይም ኤሌክትሪክም አንድ ላይ የሚጠቀሙት በተለምዶ ሃይብሪድ የምንላቸው ተሽከርካሪዎች አገልግሎት ያለ ችግር እንዲያካሂዱ በየጊዜ መቀየር ያለባቸው ወሳኝ ዘይትና ፈሳሽ ነገሮች አሉ። የመጀመሪያው የሞተር ዘይት የምንለው ነው። የሞተር ዘይት ሞተሩ ውስጥ የሚገኙትን የተለያዩ ክፍሎች እነ ፒስተን፣ ክራንክሻፍት፣ ካምሻፍት፣ ቫልቭ እንዲሁም ሌሎች ክፍሎችን ያለምንም ችግር ስራቸውን መስራት እንዲችሉ የሚያስችላቸው ነገር ነው። ይህም በእቃዎቹ መካከል በመግባት የማለስለስ ስራውን የሚሰራልን ነው። ይህም የሞተር ዘይት የማለስለስ ተግባሩን ለማከናወን ዘይቱን ንጹህ መሆን አለበት። ታዲያ ይህ ለመኪናችን ወሳኝ የሆነው ዘይት የመቀየሪያ ጊዜው እንደደረሰ በምን እናውቃለን እያላችሁ ሊሆን ይችላል። ይህን ለማየት ኮፈኑን ስንከፍት ዲፕስቲክ አለ። እሱ ላይ ዘይቱ ቆሽሿል ወይም አልቆሸሸም የሚለውን ማየት እንችላለን። ነገር ግን በተለይ አንዳንድ የአውሮፓ መኪኖች ላይ በዳሽቦርድ የዘይት መቀየሪያ ጊዜው መመልከት እንችላለን። በአጠቃላይ ግን የሞተር ዘይት አነስተኛ የቤት መኪኖች በሚሆኑበት ጊዜ በ5000 ኪሎ ሜትር መቀየር አለበት። ሌላኛው ደግሞ የመኪናችን ራዲያተር ላይ የምንጨምረው ኩላንት ወይም ውሃ ነው። ይህ ራዲያተር ላይ የምንጨምረው በተቻለ መጠን ኩላንት ቢሆን የተሻለና ተመራጭ ነው። ምክንያቱም ደግሞ የመኪናችን ሞተር ውስጥ በውሃ ፋንታ ኩላንት የምንጨምር ከሆነ በዋነኝነት ሞተሩ እንዳይሞቅ ከማድረጉ በተጨማሪ የሞተሩ ውስጠኛ ክፍል ላይ ዝገት እንዳይፈጠር መከላከል ያስችለዋል። ስለዚህ በተሻለ መጠን ከውሃ ይልቅ ኩላንት መጠቀም የተሻለ አማራጭ ነው። ይሁን እንጂ ውሃን ብንጠቀም ኩላንትም ብንጠቀም በተቻለ መጠን ጠዋት ወደ ስራ ከመውጣታችን በፊት ኩፈኑን ከፍተን ብንመለከት መኪናችን ላይ በተለይ ሞተሩ ላይ ከሚፈጠር ከባድ ሙቀት እናም ይህን ተከትሎ ከሚወጣ ከባድ የጥገና ወጪ መዳን እንችላለን። ሶስተኛውና ወሳኝ ከሆኑ ነገሮች መካከል አንድ የሆነው ደግሞ የፍሬን ዘይት ነው። መኪናችን እያሽከረከርን በምንፈልግበት ርቀት መቆም የሚያስችለን የፍሬን ዘይት ነው። ይህም የሚሰራው የፍሬን ፔዳል መያዣ ፔዳላችን በምንረግጥበት ጊዜ ወደ ፍሬን ሸራው በዘይት በመላክ መኪናውን በፈለግንበት ርቀት መቆም እንዲችል ያስችልናል። ታዲያ ይህ የፍሬን ዘይት በሚቆሽበት እንዲሁም አየር በሚስብበት ጊዜ የመኪናው የፍሬን የመያዝ ርቀት ላይ ከፍተኛ ልዩነት ስለሚያመጣ በየጊዜው መፈተሽ እንዲሁም በትክክለኛ ባለሙያ ጊዜው ሲደርስ መቀየር አለበት። ሌላኛው ደግሞ የትራንስሚሽን ወይ ደግሞ የማርሽ ዘይት ነው።
እንደሚታወቀው መኪናችን ማኑዋል፣ ሰሚ አውቶማቲክ እንዲሁም ደግሞ ሙሉ ለሙሉ አውቶማቲክ ሊሆን ይችላል። ማርሹ ዘይት ጊዜውን ጠብቀን የማንቀየርለት ከሆነ ከጊዜ በኋላ ለጥገና ወጪ ከፍተኛ የኪሳራ ሊያስገባን ይችላል። አምስተኛው እና ወሳኙ ከምንላቸው ነገሮች መካከል ደግሞ በተለይ በአሁን ባለንበት ወራት የክረምት ወራት ላይ እጅግ በጣም አስፈላጊ የሆነው የዝናብ መጥረጊያ ውሃን ማለት ነው። በዚህ ክረምት ላይ በጣም አስፈላጊ የሆነው ይህ የዝናብ መጥረጊያ ውሃ ከኮፈናችን ከፍተን እዛ ውስጥ መመልከት እንችላለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።